ማታ ስንተኛ እንደ መነኩሴ 41 መቁጠሪያ እንደዚህ ላትቆጥር ትችላለህ። ዝም ብላችሁ እንዲህ ማለት ገደም ምትሉና ጌታዬ ኢየሱስ ክርስቶስ ሆይ ማረኝ በሉ። እስኪ በሉ ድገሙ በሉ። ከዛ እንቅልፋችሁ እስከሚመጣ ድረስ እንደዚህ በሉ። ተጋድማችሁ ዝም ብላችሁ ማለት ከዛ እንደዚህ እያላችሁ ተኙ። ከዛ ጠዋትም ሌላ ጸሎት ስትጀምሩ ስትሉ እንደዚህ በሉና ጸሎታችሁን ጀምሩ። መኪና ውስጥም ገብታችሁ ዝም ብላችሁ ቁጭ ብላችሁ አሁን መጽሐፍ አውጥተህ ብትደግም ሰውም አጉል ነው። ግን የሚቋረጥ ጸሎት ከሆነ ግን ድገም ዝም ብለህ ሰውን ተወየተ እንደው ግን ቁጭ ብለህ ዝም ብለህ ታክሲ ውስጥ ይሁን የትም ውስጥ ሁኑ ዝም ብላችሁ የትም ውስጥ ናችሁ ግጥም አድርገህ አንደበትህን ሌላ አይኩ እንትና ማክሰኞ ዕለት እንደዚህ ያለ ለምንድን ነው እኔ እንጃ እስቲ ቆይ እጠይቀዋለሁ ከምትል ዝም ብለህ ጌታዬ ኢየሱስ ክርስቶስ በሉ፣ ማረኝ በሉ፣ ድገሙ ድገሙ፣ እንደዚህ በሉ ዝም ብላችሁ። በቃ ሰዎች ያሉንን ነገር ትታችሁ እንደዚህ ስትሉ በቃ ክርስትና ማለት የክርስቶስን ፍቅር በትክክል ማሰብ ፊል ማድረግ ማለት ነው። የክርስቶስን ፍቅር ማሰብ መቻል፣ እሱን ማሰብ፣ እሱን የቀን ኑሮ ማለት የቀን ውሎ የኑሮ መርህ ማድረግ ማለት ነው። ይሄን አድርጉ።